ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ቤተሰቦቻችን ለዕለተ ሰኞ ሰኔ 13 2018 ዓ.ም የተዘጋጁ አዳዲስ ትኩስና ሀገራዊ ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እነዚህ ትኩስ አዳዲስና ወቅታዊ ሀገራዊ እንዲሁም ዓለም አቀፋዊ የዜና መረጃዎቻችን እስከ መጨረሻው እየተከታተላችሁ ከኛ ጋር አብራችሁ እንድትቆዩ እንደተለመደው ዛሬም በታላቅ አክብሮት ጋብዛለሁ። መልካም ቆይታ። ጀነራል ታደሰ ወረደ በቁም እስር ላይ እንደሚገኙ ተገለጸ። የትግራይ ክልል ጊዜያዊ አስተዳደርን ሲመሩ የነበሩት ሌተናል ጀነራል ታደሰ ወረደ ያለ ፍላጎታቸው ከኃላፊነታቸው ከተነሱ በኋላ መብቶቻቸው ተገድበው በቁም እስር ላይ እንደሚገኙ የቢቢሲ ትግርኛ ዘገባ አመላክቷል። በክልሉ ባለው የፖለቲካ ፍጥጫና አዲስ የወጣውን ወታደራዊ አዋጅ ተከትሎ ውጥረቱ ማየሉም ተገልጿል። ሌተናል ጀነራል ታደሰ ወረደ ካለፈው ሚያዝያ 30 ቀን ጀምሮ ያለ ፍላጎታቸው ከስልጣን ከተነሱ በኋላ የመንቀሳቀስ የመናገር ና ሰዎችን የማግኘት መብቶቻቸው በይፋ ተገድበዋል። ላለፉት 2 ወራት ከቤታቸው ብዙም የማይወጡ ሲሆን አብዛኛውን ጊዜያቸው በንባብና በቤታቸው አቅራቢያ በሚገኝ የግል ቢሮ ውስጥ እያሳለፉ እንደሚገኙ ተመላክቷል። የጥበቃ አባሎቻቸውና መኪኖቻቸው እንዲቀነሱ የተደረገ ሲሆን ቢሮአቸው የሚጠብቁት የፕላኔት ሆቴል ጥበቃዎችም የደህንነት ካድሬዎች ሳይሆኑ እንደማይቀሩ ተጠርጥሯል። የአሜሪካው አምባሳደር ኤርቪን ማሲንጋ ጀነራሉን ለማግኘት ወደ መቀሌ ተጉዘው የነበረ ቢሆንም ከቀጠሮው 1 ሰዓት በፊት ከህወሓቱ ሰላምና ጸጥታ ቢሮ በተላለፈ ቀጥተኛ ትዕዛዝ ስብሰባው እንዲሰረዝ ተደርጓል ብለን መዘገባችን ይታወሳል። የቪአይፒ ጥበቃ ኃላፊዎች ለጀነራል ታደሰ ወረደ አሽከርካሪዎችና ጠባቂዎች ምንም አይነት እንቅስቃሴ እንዳታደርጉ፣ መኪና እንዳትንቀሳቀስ፣ ይህንን ለራሳቸው ለጀነራሉም እንዳትናገሩ የሚል ጠንካራ ትዕዛዝም አስተላልፈዋል። ጀነራል ታደሰ ጉዳዩን ሲሰሙ በራሴ መኪና ሄዳለሁ ቢሉም ህወሓት ቡድን በተደረገ ሴራ ሊሳካላቸው አልቻለም። ከ1 ሳምንት በፊት በተመሳሳይ መልኩ የጣሊያን ማለትም የአውሮፓ ህብረት አምባሳደር ጀነራል ታደሰ ወረደን ሊያገኟቸው የነበረ ቀጠሮ በህወሓት አመራሮች ፍላጎት ማጣት ምክንያት እንዲሰረዝም ተደርጓል። ጽንፈኛው ህወሓት ጊዜያዊ አስተዳደሩን አፍርሶ በጦርነት ዋዜማ በነበረው ህገወጡ ክልላዊ ምክር ቤት ለመተካትም ወስኗል። አሜሪካና የአውሮፓ ህብረት ይህንን የህወሓት እርምጃ በመቃወም ወደ ፕሪቶሪያው የሰላም ስምምነት እንዲመለሱ እያሳሰቡ ይገኛሉ። አሜሪካ የሰላም ሂደቱን እያስተጓገሉ ባሉ የህወሓት አመራሮችና ቤተሰቦቻቸው ላይ የቪዛ ማዕቀብም ጥላለች። ግንቦት 24 ቀን 2018 ዓ.ም የወጣውን አዲስ ወታደራዊ አዋጅ ተከትሎ በትግራይ ክልል ሰፊ ወታደራዊ ምልመላ ማለትም ማፈሳ እየተካሄደም ይገኛል። ይህ ድርጊት በወጣቶችና በወላጆች ላይ ከፍተኛ ስጋትና ጫናም ፈጥሯል። የጽንፈኛው ህወሓት አመራሮች ለድርጊቱ ምክንያት የህልውና አደጋ ስላለብን ነው ሲሉ ጠቅላይ ሚኒስትር አብይ አህመድ በበኩላቸው ባለፈው ሳምንት በፓርላማ ባደረጉት ንግግር በትግራይ ክልል ሰፊ የጦርነት ፍላጎት አለ፣ እኛ ግን ምንም ጥቅም ስለሌለው አንፈልግም ብለናል ሲሉም ተደምጠዋል። ከግብጽ ፕሮፓጋንዳ ዘመቻ ባሻገር ያለው እውነታና ቀጠናዊ አሻጥር ዛሬ ኢጂፕት ዴሊ መጋዚን የግብጽን የአባይ ውሃ ኮሚቴ ጠቅሶ ያወጣው ዘገባ ካይሮ ከዘመናት ስውር የውሃ ፖለቲካ ባዜዋ መላቀቅ አለመቻሏን በድጋሚ ያረጋገጠ ሆኗል። የኮሚቴው መግለጫ ግድቡ የታችኛውን የተፋሰስ ሀገራት የውሃ መጠን ቀንሷል የሚል ያረጀና ያፈጀ መሬት ላይ ያለውን እውነታ የካደ አልቧልታ አስተጋብቷል። ይሁንና ይህንን የግብጽን የፈጠራ ክስ ስንመረምረው ጩኸቱ ከውሃ ጥም ሳይሆን የኢትዮጵያ ሁለንተናዊ ብልጽግና ከመጋፋት አባዜ የመነጨ መሆኑን በግልጽ እንረዳለን። እውነታው ፀሐይ የሞቀው ዓለምም ያወቀው ነው። ታላቁ የኢትዮጵያ ህዳሴ ግድብ በተሳካ ሁኔታ ተጠናቆ ኃይል በማመንጨት ላይ ይገኛል። ሙሌቱ ተጠናቆ ውሃው በላዩ ያለፈ በመሆኑም በታችኛው ተፋሰስ ሀገራት ላይ የፈጠረው አንዳችም የውሃ እጥረት የለም። በተለይም ዘንድሮ በኢትዮጵያ የተመዘገበው የበልግና የክረምት የተትረፈረፈ ዝናብ ግድቡ ሞልቶ መትረፍረፉን እንዲቀጥል አድርጎታል። ይህንን እውነታ ሸምጥጦ በካደ መልኩ ግድቡ በታችኛው ተፋሰስ ሀገራት ላይ የውሃ መቀነስ አስከትለዋል ብሎ ማሰብ ከሳይንሳዊም ሆነ ከተጨባጭ እውነታ በእጅጉ የራቀ ነው። ይህ የውሃ ፍሰቱ ቀንሷል የሚለው ውሃ የማያነሳ ክስ የግድቡ ግንባታ ከተጀመረበት ጊዜ አንስቶ ዛሬ ጫፍ እስከደረሰበት ምዕራፍ ድረስ በተግባር የከሸፈ የካይሮ የፖለቲካ ሸፍጥ ብቻ ነው። የግብጽ ትክክለኛው ስጋት የውሃ ጉዳይ አይደለም። ዋነኛ ዓላማቸው ኢትዮጵያና ህዝቧን የዘመናት ጨለማ ኑሮ ለመቀየር በግዛቷ ውስጥ ያሉትን የተፈጥሮ ሀብቶች ያለምንም ከልካይ የመጠቀም ሉዓላዊ መብቷን ማደናቀፍ ነው። ኢትዮጵያ ዜጎቿን ከድህነት አዘቅት ለማውጣት የራሷን ሀብት የመጠቀም ሙሉና ተፈጥሯዊ መብት አላት። ይህ መብቷ ደግሞ በየትኛውም ምድራዊ ኃይል ሊገሰስ አይችልም። ግብጻውያን ፖለቲከኞች ኢትዮጵያ በማንኛውም የልማት እንቅስቃሴ ውስጥ ስትሳተፍ የስጋት ድባብ መፍጠራቸው የተለመደ ተግባራቸው የሆነውም ይኸው የኢትዮጵያ ከፍታ ስለሚያስፈራቸው ነው።
በአባይ ወንዝ ላይ ኢትዮጵያ የምትከተለው ፖሊሲ ሌላውን የመጉዳት ሳይሆን የጋራ ተጠቃሚነትን መሰረት ያደረገ መሆኑን በተግባርም ማስመስክራለች። ይህ ሆኖ ሳለ የግብጽ የመገናኛ ብዙሃንና ባለስልጣናት የሚያካሂዱት የተቀናጀ የፕሮፓጋንዳ ዘመቻ እኩይ የቀጠና አጀንዳቸውን ያጋልጣል። ትናንት አህራም ኦንላይን የተሰኘው ብዙሃን መገናኛ የኢትዮጵያን የባህር በር የማግኘት ሰላማዊና ፍትሃዊ ጥያቄ በማጣመም ያቀረበው ዘገማም የዚሁ የጠላትነት ዘመቻ አካል ነው። በተጨማሪም ሱዳን በራሷ የውስጥ ጉዳይ እየታመሰች ባለችበት በአሁኑ ወቅት በህዳሴው ግድብ ለሱዳን የጎርፍ አደጋን ከመከላከልና ደለልን ከመቀነስ ባሻገር በርካታ ጠቀሜታዎች እንዳሉት እየታወቀ ካይሮ የካርቱም አፈቀላጤ በመሆን ውሃን ሷታል እያለች የምታፈሰው የአዞ እንባ የፖለቲካ ቁማር እንጂ ሌላ ትርጉም አይሰጠውም። የካይሮ የጠላትነት አጀንዳ ከአባይ ወንዝ አልፎ በሌሎች የኢትዮጵያ የልማት ፕሮጀክቶችም ላይ ያነጣጠረው ሆኗል። የመገጭ ግድብንና መሰል የውስጥ የልማት ስራዎቻችን አስመልክተው የሚያሰራጩት አሉታዊ ዘገባ ግብጽ ኢትዮጵያ አንዳችም የውሃ ሀብቷን እንድትጠቀም እንደማትፈልግ ቁልጭ አድርጎ ያሳያል። ከዚህም አልፎ ኢትዮጵያን ለማተራመስ ከሚንቀሳቀሱ ጸረ ሰላም ኃይሎች ጋር በመቆም ሀገራችንን የማዳከም ስትራቴጂ እየተገበሩም ይገኛሉ። የግብጽ የመጨረሻ ግብ ኢትዮጵያን በተደራራቢ አጀንዳ በማዋከብ የቀጠናውን የጂኦፖለቲካዊ የበላይነት የብቻ ለማድረግ መሞከር መሆኑ ግልጽ ነው። ይሁን እንጂ አሁን ላይ ከኢትዮጵያ ጋር በትብብርና በጋራ ተጠቃሚነት መርህ ከመቀጠል ውጭ ያለፈበት አጀንዳ እየፈጠሩ መቀጠል አይቻልም። ለዚህ ደግሞ ፈተናዎችን ወደ እድል እየቀየረ ኢትዮጵያን ወደ ከፍታ ማማ እያወጣት ያለው አመራር ያለፉት 8 ዓመታት ስኬቶች ምስክሮች ናቸው። እያንዳንዱ ኢትዮጵያዊም ሆነ ዓለም አቀፉ ማህበረሰብ ሊገነዘበው የሚገባው አንድ ሀቅ አለ። የግብጽ የአባይ ውሃ ኮሚቴም ሆነ ሚዲያዎቻቸው የሚያሰሙት ጩኸት ፖለቲካዊ ሴራ እንጂ የውሃ ጥም አይደለም። ኢትዮጵያ የራሷን የተፈጥሮ ሀብት ፍትሃዊ በሆነ መንገድ የመጠቀም መብቷን በማንም ፈቃድ ስራ አታደርግም። ታላቁ የኢትዮጵያ ህዳሴ ግድብ የማንም ሀገር ላይ ጉዳት ሳያደርስ የኢትዮጵያን ብርሃንና ብልጽግና እያበሰረም ይገኛል። የግብጽ የፕሮፓጋንዳ ጩኸትም ሆነ የቀጠና ትርምስ የመፍጠር ህልም ከብረት በጠነከረው የኢትዮጵያውያን አንድነትና ወደፊት የመገስገስ ጽናት ፊት መና መቅረቱ አይቀሬ ነው። ታንዛኒያ የምዕራብ ክፍሏን ከታላላቅ ሐይቆች ቀጠና ጋር የሚያገናኘውን ስድስተኛውን የዘመናዊ ባቡር መስመር ግንባታ ጀመረች። ታንዛኒያ ከታቦራ እስከ ኪጎማ የሚዘልቀውን ስድስተኛውን የስታንዳርድ ጌጅ ባቡር መስመር ግንባታ በይፋ መጀመሯን አስታውቃለች። የፕሮጀክቱ ግንባታ በኪጎማ ክልል ካቶሻ በተባለ ስፍራ የመሰረት ድንጋይ በመጣል ያስጀመሩት የሀገሪቱ ፕሬዝዳንት ሳሚያ ሳሉሁ ሐሰን ናቸው። ይህ ይፋ የተደረገው አዲስ የባቡር መስመር 506 ኪሎ ሜትር ርዝመት ያለው ሲሆን በምዕራብ ታንዛኒያና በታላላቅ ሐይቆች ቀጠና መካከል ያለውን የትራንስፖርት ትስስር በእጅጉ ያጠናክራል ተብሎም ይጠበቃል። መስመሩ የመንገደኞችና የጭነት ማመላለሻ አገልግሎቶችን ከማቀላጠፉም ባሻገር በቀጠናው ያለውን የንግድ፣ የቱሪዝም፣ የግብርናና የኢንቨስትመንት እድሎችን ያነቃቃልም ተብሏል። ይህ የታቦራ ኪጎማ ዘመናዊ የባቡር መስመር ታንዛኒያ ሀገሪቱን በባቡር መሰረተ ልማት ለማዘመን የያዘችውን ትልቅ እቅድ አካል ሲሆን ዓላማውም ዋነኛው የዳሬ ሰላም ወደብ ከጎረቤት ሀገራት ጋር የሚያገናኝ ዘመናዊ የትራንስፖርት ኮሪደር መፍጠር ነው ተብሏል። ኢራን ከአሸማጋዮች የሰላም እቅድ እንደቀረበላት ታስታወቀች። አሜሪካና ኢራንን በድጋሚ ወደ ተኩስ አቁም ስምምነት ለመመለስ ያቀዱት አሸማጋዮች አዲስ የሰላም እቅድ ማቅረባቸው ኢራን አስታውቃለች። ሰኔ ላይ ጊዜያዊ የተኩስ አቁም ስምምነት ተፈራርመው የነበሩት ሁለቱ ሀገራት ላለፉት 2 ሳምንታት ገደማ አንዳቸው በሌላቸው ላይ ከባድ ጥቃቶችን ሲፈጽሙ ቆይተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ስምምነቱ አብቅቷል ብለዋል። ይህንን ስምምነት ዳግም ለማስነሳት ያቀዱት አሸማጋይ ሀገራት የ10 ቀናት የተኩስ አቁም እንዲደረግ የሚጠይቅ የሰላም እቅድ ማቅረባቸው ዜና ወኪል ሮይተርስ ዘግቧል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ ዛሬ ሰኞ ዕለት በሰጡት ጋዜጣዊ መግለጫ ላይ ስለዚህ ጉዳይ ተጠይቀዋል። አሸማጋዮች ያዘጋጁትን እቅድ ለኢራን እንዳሳወቁ ቃል አቀባዩ አረጋግጠዋል። በአሸማጋዮች ስለተዘጋጁ እቅዶች ገለጻ ተደርጓል። እቅዱም ደርሶናል፣ ነገር ግን ለአሁኑ ወደ ዝርዝር ጉዳዮች ባንገባ ይሻላል ሲሉ ተጨማሪ መረጃ ከመስጠትም ተቆጥበዋል። ባለፉት ቀናት ዲፕሎማሲያዊ እንቅስቃሴዎች እየተደረጉ መሆኑን የጠቆሙት ቃል አቀባዩ በአንዳንድ አሸማጋዮች የቀረቡ እቅዶች ለኢራን እስላማዊ ሪፐብሊክ መድረሳቸው የተረጋገጠ ነው ብለዋል። ፕሬዝዳንት ትራምፕ ወደፊት ለመደራደር የሚጠይቁ ከሆነ የኢራን ምላሽ ምን እንደሚሆን ጥያቄ የቀረበላቸው ቃል አቀባዩ እስማኤል ባጋይ ዲፕሎማሲ ወይም ጦርነት የሚል አማራጭ ለኢራን ጠቃሚ አይደለም ሲሉ ተናግረዋል። ራስን መከላከል ከዲፕሎማሲያዊ ጋር አይጣጣምም ብሎ ማሰብ ትክክለኛ ምክንያት አይደለም። የውጭ ጉዳይ ሚኒስትሩ ሰይድ አባስ አራግቺ የሚያከናውኑት ስራና የመከላከያ ሚኒስትሩ ሰይድ መጂድ የሚሰሩት ተግባር ተመሳሳይ ግብ ለማሳካት የሚደረጉ ናቸው ብለዋል። ባለፈው ሳምንት በመካከለኛው ምስራቅ ጉብኝት ላይ የነበሩት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከጉዟቸው ሲመለሱ ከጋዜጠኞች ጋር በነበራቸው ቆይታ አሜሪካ አሁንም ከኢራን ጋር ለሚደረግ ዲፕሎማሲያዊ መፍትሄ በሯ ክፍት መሆኑን ተናግረው ነበር። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገን
አመሰገንኩኝ። በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ